ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የፕሬዝዳንት ዶናልድ ትራምፕና የጠቅላይ ሚኒስትር ቤንያሚን ኔታንያሁ ልጆች የኢራን ዋነኛ ኢላማ ተደርገዋል ተባለም። በፕሬዝዳንት ትራምፕ የ20 ዓመት ልጅ ባሮን ትራምፕ ላይ በኢራን መንግስት ቴሌቪዥን የተላለፈው ቀጥተኛ የሞት ዛቻ በጠቅላይ ሚኒስትር ኔታንያሁ ልጅ ላይ የተጎነጎነው የኢራን የስለላ ሴራ የአሜሪካንና የእስራኤልን የደህንነት ተቋማት በከፍተኛ ውጥረት ውስጥም ጥሏቸዋል ተብሏል። በየመኗ ታኢዝ በተደረገ ግጭት 8 የሁቲ ተዋጊዎች ተገደሉ። የመን ወደ ሙሉ ጦርነት ልትገባ ነው በሚልም ተሰግቷል። እነዚህና ሌሎች ጉዳዮችን ጨምረን በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። የቱርኩ ፕሬዝዳንት ረጀብ ጣይብ ኤርዶጋን ሐማስ የሽብርተኛ ድርጅት አይደለም ሲሉ ገለጹ። የቱርኩ ፕሬዝዳንት ረጀብ ጣይብ ኤርዶጋን የፍልስጤሙን ታጣቂ ቡድን ሐማስን በተመለከተ በሰጡት ጠንከር ያለ አስተያየት ቡድኑ የሽብርተኛ ድርጅት አይደለም ብለዋል። ፕሬዝዳንቱ አክለውም ሐማስ ሀገሩንና መሬቱን ለመጠበቅ የሚታገል የነጻነት ቡድን ነው ሲሉም ገልጸውታል። ኤርዶጋን በአገራቸው ፓርላማ ለገዢው ፍትህና ልማት ፓርቲ አባላት ባደረጉት ንግግር ምዕራባውያን ሀገራት ለሐማስ ያላቸው አመለካከትና ፍረጃም አጥብቀው ኮንነዋል። ምዕራባውያን ሐማስን እንደ ሽብርተኛ ድርጅት የሚመለከቱበት መንገድ ፍትሐዊ እንዳልሆነና የቱርክ መንግስት ግን ይህንን አቋም እንደማይቀበለው አስታውቀዋል። በንግግራቸው ወቅት በእስራኤልና በሐማስ መካከል ያለውን ውጥረትና በጋዛ እየተደረገ ያለውን ወታደራዊ እርምጃ ያነሱት ኤርዶጋን ወደ እስራኤል ለማድረግ አቅደውት የነበረውን ይፋ የጉብኝት መርሃ ግብርም መሰረዛቸውን ይፋ አድርገዋል። የቱርክ መንግስት በጋዛ ላይ የሚካሄደው የደቦ ቅጣትና የመሰረተ ልማቶች ውድመት በአስቸኳይ እንዲቆም የተኩስ አቁም ስምምነት እንዲደረግና ሰብአዊ እርዳታዎች ወደ አካባቢው በነጻነት እንዲገቡ ጥሪ ማቅረቡን ቀጥሏል። የፕሬዝዳንት ኤርዶጋን ይህ አስተያየት ምዕራባውያን ሀገራት ሐማስን ከፈረጁበት መንገድ በተቃረነ መልኩ የተሰጠ በመሆኑም በዓለም አቀፍ ደረጃ ከፍተኛ የፖለቲካና የዲፕሎማሲ ትኩረትን ስቦም ቀጥሏል። የፓኪስታን የጦር ኃይሎች አዛዥ በቴህራን ከኢራን ፕሬዝዳንት ጋር ተወያይተዋል። የፓኪስታን የጦር ኃይሎች አዛዥ አሲም ሙኒር በቴህራን ከኢራኑ ፕሬዝዳንት ማሱድ ፔዜሽኪያንም ጋር መወያየታቸውን የሀገሪቱ መንግስታዊ ቴሌቪዥን ጣቢያዎችም ዘግበዋል። ይህም ኢስላማባድ በመካከለኛው ምስራቅ ያለውን ጦርነት ለመፍታት የምታደርገውን ጥረት አመላካሽ ተደርጎም ተቆጥሯል። ስብሰባው የተደረገው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት ከአሲም ሙኒር ጋር ከተወያዩ በኋላ እንደሆነም ስለ ጉዳዩ እውቀት ያላቸው የአሜሪካ ምንጭ ለኤኤፍፒ ገልጸዋል። ሙኒር የጋራ ግቦችን ለማሳካትና አጠቃላይ ስምምነት ላይ ለመድረስ የዲፕሎማሲያዊ ሂደቶች በሙሉ ጥንቃቄና ትኩረት ሊወያዩባቸው እንደሚገባም ተናግረዋል። ፓኪስታን ሽምግልናዋን አጠናክራ ትቀጥላለች ያሉት ሙኒር አሁን ያለውን ቀውስ ማቆም፣ በዳግም ግንባታ፣ በቀጠናዊ ልማትና በጋራ ደህንነት ላይ ያተኮረ አዲስ አጠቃላይ ትብብር ማዕቀፍ ሊከፈት እንደሚችልም አክለው አንስተዋል። አሲም ሙኒር በቀጠና ውስጥ መረጋጋትን ለመመለስ የሚያደርጉትን ጥረት እንደሚቀጥሉም ተናግረዋል። ፓኪስታን በኢራንና በአሜሪካ መካከል ያለውን ግጭት ለማቆም በሚደረገው ጥረት ውስጥ ቁልፍ ሚና እየተጫወተች ትገኛለች። በተጨማሪም ሙኒር በቴህራን ከኢራን የፓርላማ አፈጉባኤና ዋና ተደራዳሪ መሐመድ ባጋር ጋሊባፍ እንዲሁም የሀገሪቱ ከፍተኛ የብሔራዊ ደህንነት አካል ኃላፊ ከሆኑት ሞህሴን ረዛኤ ጋር መገናኘታቸውን የኢራን መንግስታዊ ቴሌቪዥን ጣቢያዎችም ዘግበዋል። የኢራን ውጭ ጉዳይ ሚኒስቴር እሁድ ዕለት እንደገለጸው የሙኒር ጉብኝት በቀጠናው ሰላምና ደህንነትን ለማጠናከር ፓኪስታን የምታደርገው ቀጣይነት ያለው ጥረት አካል ነው ብለዋል። ይህ ሁኔታ የመጣው አሜሪካ ከኢራን ጋር ያላቸውን የኢኮኖሚ ግንኙነት ለማቋረጥ ባልወሰኑ ሀገራት ላይ አዳዲስ ማዕቀቦችን እንደምትጥል ባስፈራራችበት በዚህ ሰዓት ነው። ኢራን የግፊቱን ሙከራ ውድቅ ያደረገች ሲሆን ጋሊባፍ አሜሪካ ከቴህራን ጋር ያላቸውን ግንኙነት ለሌሎች ሀገራት ለመንገር የሚያስችል የኢኮኖሚ አቅም የላትም ብለዋል። ኢራናውያን ለዓመታት የዘለቀ ማዕቀፍ እና የኢኮኖሚ ጫና ቢኖርባቸውም አሁንም እየጨመረ ከመጣ የፋይናንስ ችግር ጋር እየታገሉም ይገኛሉ። ፓኪስታን ከየካቲት 28 ጀምሮ ባለው በዚህ ጦርነት ውስጥ በኢራንና በአሜሪካ መካከል ዋና አሸማጋይ ሆና የቆየች ሲሆን ከሁለቱም ወገኖች ጋር ቅርብ ግንኙነትም አድርጋለች። አሜሪካና ኢራን ሰኔ 17 የኢስላማባድ የመግባቢያ ሰነድ ተፈራርመው ወደ የመጨረሻ ስምምነት የሚያምራ ድርድር ጀምረው እንደነበር ይታወሳል። ነገር ግን በኋላ ላይ በደህንነት ዋስትናዎችና በዓለም አቀፍ የኃይል አቅርቦትና ንግድ ቁልፍ በሆነው በሆርሙዝ ሰርጥ የመርከቦች ነፃ ዝውውር ላይ ባልተስማሙበት ምክንያት ድርድሩ መቋረጡ ይታወሳል። በሐምሌ 8 እና ሐምሌ 24 አሜሪካና ኢራን ወታደራዊ ጥቃቶች የተለዋወጡ ሲሆን ዋሽንግተን በኢራን ውስጥ ባሉ ኢላማዎች ላይ ጥቃት ስታደርስ፣ ቴህራን ደግሞ ዮርዳኖስ፣ ባህሬንና ኩዌትን ጨምሮ በበርካታ የአረብ ሀገራት በሚገኙ የአሜሪካ
ወታደራዊ ተቋማትና ቁሳቁሶች ላይ ጥቃት በመሰንዘር ምላሽ መስጠቷም አይዘነጋም። ሚያዝያ 8 የተኩስ ማቆም ስምምነት ከተደረሰ በኋላ ፓኪስታን ከ1979 የዲፕሎማሲያዊ ግንኙነታቸው ከተቋረጠ ወዲህ በአሜሪካና በኢራን መካከል የተደረገውን ከፍተኛ ደረጃ ያለው ቀጥተኛ ውይይትም ማስተናገዷ ይታወሳል። ሚያዝያ 11ና 12 በኢስላማባድ የተደረገው ውይይት ያለምንም ውጤት መጠናቀቁ ይታወሳል። አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱበት የካቲት 28 ጀምሮ በኢራን ውስጥ ከ3500 በላይ ሲቪሎችና ወታደሮችም መገደላቸው ታውቋል። ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮችና ንብረቶች ላይ ጥቃት ያደረሰች ሲሆን ፔንታጎን በጦርነት ወቅት 18 ሰራተኞቹ መሞታቸውንና 756 መጎዳታቸውን ማረጋገጡም ታውቋል። አሜሪካ ስለ ኢራን አብዮታዊ ዘብ አዛዦች መረጃ ለሚሰጣት $10 ሚሊዮን ሽልማት አቀረበች። ይህ የአሜሪካ እርምጃ በኢራን በኩል ከፍተኛ ቁጣን የቀሰቀሰ ሲሆን ኢራንም አሜሪካን በሽብርተኝነት በመክሰስ ተመሳሳይ እርምጃዎችን እንደምትወስድም ዝታለች። ይህ ውሳኔ በሁለቱ ሀገራት መካከል ያለውን ውጥረት የበለጠ ሊያባብሰው እንደሚችልም በተንታኞች በኩል ተነስቷል። የአሜሪካ የውጭ ጉዳይ መስሪያ ቤት በህይወት ያሉና የሞቱ የኢራን እስላማዊ አብዮታዊ ዘብ ከፍተኛ አዛዦችን በተመለከተ መረጃ ለሚሰጡ ግለሰቦች ከፍተኛ መጠን ያለው የገንዘብ ሽልማት እንደሚሰጥ ይፋ አድርጓል። ከኢራን ጋር ለወራት በዘለቀ ጦርነት ውስጥ የምትገኘው አሜሪካ በተለይ 4 የአብዮታዊ ዘቡ አዛዦችን በተመለከተ ጥቆማ ለሚሰጡ እስከ $10 ሚሊዮን የሚደርስ የገንዘብ ሽልማት እንደምትሰጥ በይፋ አሳውቃለች። በተለይ ትኩረት የተደረገባቸው የአብዮታዊ ዘቡ አባላት አሜሪካንን ኢላማ ያደረጉ ጥቃቶችን በመምራታቸው መሆናቸውን በአሜሪካ የውጭ ጉዳይ መስሪያ ቤት ስር የሚገኘው ጉዳዩን የሚከታተል ክፍል በኤክስ ገጹ ላይ አመልክቷል። እነዚህ ግለሰቦች የአሜሪካ ወታደሮችን ኢላማ ያደረጉ ጥቃቶችን እንዲፈጸሙና ወሳኝ የአሜሪካ መሰረተ ልማቶች ላይ የበይነ መረብ ጥቃት እንዲያደርሱ የአብዮታዊ ዘቡን ክፍሎች መርተዋል እንዲሁም አዘዋል ሲል ከሷቸዋል። በዚህም በተለይ ትኩረት የተደረገባቸው የአብዮታዊ ዘቡ አዛዥ አህመድ ቫሂዲ፣ የኢራን ጦር ኃይሎች እዚህ የሆነው ሀታም አልአንበኒያ አዛዥ አሊ አብዱላሂ፣ የአብዮታዊ ዘቡ የበይነ መረብ ክፍል አዛዥ ሐሚድ ሬዛ ላሽጋሪያን ይፈለጋሉ ከተባሉት የኢራን ባለስልጣናት መካከል ዋነኞቹ ናቸው ተብሏል። በተጨማሪም በዝርዝር ውስጥ የቀድሞ የአብዮታዊ ዘቡ የአየር ምድብ አዛዥ ሳኢድ አግጃኒና የቀድሞ የዘቡ የመረጃ ክፍል አዛዥ ማጅድ ሃዴሚ ይገኙበታልም ተብሏል። እነዚህ ሁለት የአብዮታዊ ዘቡ የቀድሞ ከፍተኛ አዛዦች በቅርቡ በተደረገው ጦርነት ወቅት በተፈጸሙ ጥቃቶችም ተገድለዋል። በተመሳሳይ መረጃ አሜሪካ በኢራን ላይ ኢኮኖሚክ ዲዴይ ስትል የጠራችውን እርምጃ መውሰድ እንደጀመረች ካሳወቀች በኋላ ኢራን ይህንን ሰፊ ማዕቀብ ለመመከት የሚያስችል የ2 ዓመት እቅድ ማዘጋጀቷን ገልጻለች። የአሜሪካ ግምጃ ቤት ኃላፊ ስኮት ቤንሴት ማለትም የገንዘብ ሚኒስትሩ ትላንት በሰጡት መግለጫ እስካሁን ከተወሰዱት ትልቅ የሆነው የፋይናንስ ጥቃት ኢራን ላይ እንደሚተገበር ተናግረውም ነበር። ለዚህ እርምጃ ምላሽ የሰጡት የኢራን የኢኮኖሚ ሚኒስትር ቴህራን ለአሜሪካ ማዕቀቦች ሙሉ በሙሉ ዝግጁ መሆኗን ተናግሯል። እርምጃው አሜሪካ ላይ ሌላ ሽንፈት እንደሚያመጣም አክሏል። አዲሱን የአሜሪካ እርምጃ ይፋ ያደረጉት የግምጃ ቤት ኃላፊው ቤንሴት ከኢራን ጋር የፋይናንስ ግንኙነት የሚያደርግ የትኛውም አገር እንደሚገለል ተናግሯል። ከኢራን ጋር የንግድ ልውውጥ የሚያደርጉ ባንኮችና ተቋማትም ግንኙነታቸውን ለማቋረጥ ፈቃደኛ ካልሆኑ መገለል እንደሚደርስባቸው አንስቷል። የግምጃ ቤት ኃላፊው ይህ ከፍተኛ ኢኮኖሚያዊ እርምጃ ኢራን ላይ ገመዱን የሚያጠብቅ እንዲሁም በሁሉም የገቢ ምንጭ የሚያግድ እንደሆነም አንስቷል። የኢራን የኢኮኖሚ ሚኒስትሩ አሊ ግን መንግስት ዝግጁ ነበር ነውም ብለዋል። እነዚህን ክስተቶች ለማስተናገድም የ2 ዓመት እቅድ አለው ሲሉም ለአገሪቱ መንግስት ቴሌቪዥን ጣቢያም ተናግሯል። ኢራን እነዚህን እቅዶች ለረጅም ጊዜ ስትጠብቅ እንደነበርም አንስቷል። እኛም የራሳችን መሳሪያዎች አሉን፣ ጨዋታውን እንዴት እንደምንጫወተው እናውቃለንም ብለዋል። አሜሪካ ኢኮኖሚያዊ እርምጃ የሚመሰረተው በኢራን የንግድ አጋሮች ላይ በመሆኑም ውጤታማ የመሆኑ ጉዳይ ጥያቄ እንደሚነሳበት የምጣኔ ሀብት ባለሙያዎችም ተናግሯል። የኢራን ከፍተኛ ነዳጅ ገዢ የሆነችው ቻይና ከዚህ ቀደም አሜሪካ የጣለቻቸውን ማዕቀቦች ችላ በማለት ከቴህራን ጋር የንግድ ግንኙነቷን ቀጥላ እንደነበር ይታወሳል። በሌላ በኩል ደግሞ ሌላኛዋ የኢራን አጋር የሆነችው የተባበሩት አረብ ኤምሬቶች ከአገሪቱ ጋር ያላትን ሁሉንም የፋይናንስ ግንኙነቶች እንደምታቋርጥ ባለፈው ሳምንት ይፋ አድርጋለች። አሜሪካ እርምጃዋን ይፋ ካደረገች ከሰዓታት በኋላ ኢራን
ኢራን ከሌሎች ሀገራት ጋር የንግድ ግንኙነት ይቀጥላል የሚል መተማመን እንዳላትም ገልጻለች። የኢኮኖሚ ሚኒስትሩ ቻይናም ሆነች ሩሲያ የአሜሪካን እርምጃ እንደማይቀበሉ እንዲሁም ሌሎች ሀገራትም ይቃወማሉ ብለው እንደሚጠብቁም ተናግሯል። ቻይና ህገወጥ የተናጥል ማዕቀብ ስትል የጠራችውን የአሜሪካን እርምጃ በጽኑ ተቃውማለች። የውጭ ጉዳይ ሚኒስቴር ቃል አቀባዩ ሊያንጂንግ ኢኮኖሚያዊ ታክቲኮች ችግሮችን እንደማይፈቱና ቤጂንግ የራሷን ፍላጎት እንደምታስጠብቅም አስታውቋል። አሜሪካ ወደ 200 ሺህ የሚሆኑ የውጭ ዜጎችን ቪዛ ልትሰርዝ ነው ተባለ። የአሜሪካ መንግስት እስከ 200 ሺህ የሚደርሱ የውጭ ዜጎችን የንግድና የቱሪዝም ቪዛ ለመሰረዝ በመዘጋጀት ላይ ይገኛልም ተብሏል። ይህም ከተፈጸመ በአሜሪካ ታሪክ ውስጥ ትልቁ የቪዛ ስረዛ እርምጃ ይሆናልም ተብሏል። የውጭ ጉዳይ ሚኒስቴር በሚመጡት ሳምንታት ውስጥ የቢ1 እና የቢ2 ቪዛዎች መሰረዛቸውን ሊያስታውቅም ይችላል። እርምጃው ከ2016 እስከ 2026 ባለው ጊዜ ውስጥ ተሰጥቷቸው በአሜሪካ ጥገኝነት የጠየቁ ወይም በመጠየቅ ላይ ያሉ የቪዛ ባለቤቶችን ያላማከረ ነው ተብሏል። የውጭ ጉዳይ ሚኒስቴር ቃል አቀባይ ቶም ፒኮት እንደገለጹት እነዚህ ግለሰቦች አሜሪካ የገቡት ለጥቂት ጊዜ በቱሪዝም ወይም በንግድ ስራ ለመቆየት ቢሆንም በኋላ ግን በቋሚነት ለመኖር ጥገኝነት ጠይቀዋል። የውጭ ጉዳይ ሚኒስቴር ቪዛቸው የሚሰረዝባቸውን ትክክለኛ የሰው ቁጥር ለመግለጽ ፈቃደኛ እንዳልሆነም ዘገባዎች ጠቁሟል። ሂደቱ ደረጃ በደረጃ በሚከናወንበት ወቅት ቁጥሩ ሊቀያየር እንደሚችል አሳውቀዋል። ቪዛ መሰረዙ ግለሰቡ ወዲያውኑ ከሀገር ይባረራል ማለት አይደለምም ተብሏል። የጥገኝነት ጥያቄያቸው በሂደት ላይ ያሉ ሰዎች የሁኔታቸው መደብ ሊቀየር ቢችልም የንግድ ወይም የቱሪዝም ቪዛ ደረጃቸው ግን ያበቃል። አሜሪካ በፕሬዝዳንት ዶናልድ ትራምፕ ሁለተኛ የስልጣን ዘመን የቪዛ ህጎችን ይበልጥ ያጠበቀች ሲሆን የአመልካቾችን ማህበራዊ ሚዲያ መረጃ መጠየቅ፣ የጥቂት ሀገራት ዜጎች ቪዛ እንዳያገኙ ማገድንም አካታለች። የውጭ ጉዳይ ሚኒስቴር መስሪያ ቤት አንዳንዶች በቱሪስት ወይም በንግድ ቪዛ ወደ አሜሪካ በመግባት ለመቆየት ሲሉ ጥገኝነት እንደሚጠይቁም ተናግሯል። ሚኒስቴሩ አክሎም ጥገኝነት የኢሚግሬሽን ህግን ማለፊያ መንገድ ሆኖ ማገልገል የለበትም ብሏል። ባለፉት 18 ወራት ውስጥም ወደ 175 ሺህ የሚጠጉ ቪዛዎች ተሰርዘዋል ተብሏል። ቢ1 ቪዛዎች አብዛኛውን ጊዜ ለንግድ ጉዞ የሚሰጡ ሲሆን ቢ2 ቪዛዎች ደግሞ ለቱሪዝም፣ ለቤተሰብ ጉብኝት ወይም ለህክምና የሚሰጥ የቪዛ አይነት ነው። ከነዚህ የቪዛ ባለቤቶች መካከል ስንቶቹ ጥገኝነት እንደጠየቁ ወይም በመጠየቅ ላይ እንዳሉ አሊያም በታቀደው እርምጃ ስንቶቹ እንደሚነኩ እስካሁን ግልጽ አይደለም ተብሏል። ባለፉት 18 ወራት የውጭ ጉዳይ ሚኒስቴር በወንጀል የተከሰሱ ወይም የተፈረደባቸውን እንዲሁም በአሜሪካ ፖሊሲዎች ላይ በግልጽ ትችት ያቀረቡ ሰዎችን ጨምሮ ወደ 175 ሺህ የሚጠጉ ቪዛዎችን እንደሰረዘም መረጃዎች ጠቁመዋል። አሜሪካ ሶሪያን ከሽብርተኝነት ደጋፊ ሀገራት ዝርዝር ሰርዛለች። አሜሪካ ሶሪያን ሽብርተኝነትን ከሚደግፉ ሀገራት ዝርዝር ማስወጣቷ ታውቋል። ይህ ያልተጠበቀ ፖለቲካዊ እርምጃ የሁለቱን ሀገራት ግንኙነት ወደ አዲስ ምዕራፍ ሊያሸጋግረው እንደሚችልም በተንታኞች በኩል ተገምቷል። ከ27 ዓመታት በኋላ ሶሪያ ከ1999 ዓ.ም ጀምሮ በዝርዝር ውስጥ የነበረች ሲሆን ይህ ውሳኔ ከረጅም ጊዜ በኋላ የተወሰደ ታሪካዊ እርምጃ ነው ተብሏል። አሜሪካ ይህንን ውሳኔ ያሳለፈችው ሶሪያ ከቅርብ ዓመታት ወዲህ ሽብርተኝነትን ለመዋጋት እያሳየች ያለችውን ጥረት ከግምት ውስጥ በማስገባት እንደሆነም ይፋ አድርጋለች። አሜሪካ ከ47 ዓመታት በኋላ ሽብርን የሚደግፉ ብላ ከዘረዘረቻቸው ሀገራት ውስጥ ሶሪያን ማስወጣቷን ይፋ አድርጋለች። በሶሪያ የግል ዘርፍ ኢንቨስትመንት እንዳይኖር የመጨረሻው ዋና መሰናክል የነበረው በሽብር ደጋፊነት ፍረጃ መነሳቱ አገሪቱ ከዓለም አቀፍ ኢኮኖሚ ጋር ዳግም እንድትዋሃድ የሚያስችል ነው ተብሏል። የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮም ይህ እርምጃ የተወሰደው የሶሪያ መንግስት ከዓለም አቀፍ የሽብር ተግባራት ራሱን ለማራቅ ለወሰደው አዎንታዊ እርምጃ እውቅና ለመስጠት እንደሆነም በይፋ አንስቷል። የትራምፕ አስተዳደር ከዚህ ቀደም የአልቃይዳ ቅርንጫፍ መሪ የነበሩትን አዲሱን የሶሪያ ፕሬዝዳንት አህመድ አልሻራን ተቀብሏል። አሜሪካ የቀድሞ ታጣቂ የነበረውን የአሁኑን የሶሪያ ፕሬዝዳንት ለመያዝ ለሚረዳት ሰው የሽልማት ገንዘብ ጭምር አዘጋጅታ እንደነበርም ይታወሳል። ሀያት ታህሪር አልሻም የተባለው እሳቸው የሚመሩት እስላማዊ ቡድንም ከአሜሪካ የዓለም አቀፍ አሸባሪ ድርጅቶች ዝርዝር ውስጥም ተሰርዟል። ቀደም ሲል አልኑስራ ፍሮንት በመባል የሚታወቀው ሀያት ታህሪር አልሻም አልሻራ ከጂሃዲስት አውታር ጋር የነበረውን ግንኙነት እንደ አውሮፓውያን አቆጣጠር በ2016 እስካቋረጠበት ጊዜ ድረስ በአልቃይዳ ስር የነበረም የሶሪያ ቅርንጫፍም ነበር። ሀያት ታህሪር አልሻም በ2024 መጨረሻ ላይ የቀድሞውን ፕሬዝዳንት ባሻር
ባሽር አልአሳድን የገለበጠውን የአማጽያን ጥቃትን መርቷል። በአሁኑ ሰዓትም ቡድኑ በሶሪያ ሽግግር አስተዳደር ላይ የበላይነትን ይዞ ቀጥሏል። አሜሪካ ሶሪያን ከሩሲያ ወይም ከቻይና ተጽዕኖ በማራቅ ወደ ራሷ ምህዋር ለማምጣት ተስፋ አድርጋም እየሰራች እንደሆነም ቢቢሲ ዘግቧል። ይሁን እንጂ ሶሪያ አሁንም ደህንነቷ የተጠናከረ አለመሆኑ እንዲሁም የተረጋጋ መንግስት አለመመስረቷ ፈታኝ ጉዳይ ነው ተብሏል። በተጨማሪም በጎረቤቶቿ እስራኤልና ቱርክ ውጥረት መካከልም ትገኛለች። ሐምሌ ላይ ታቅዶ ትላንት ሰኞ ተግባራዊ የሆነው ሶሪያን ከሽብር ደጋፊ ሀገራት ዝርዝር ውስጥ የመሰረዙ ውሳኔም የሶሪያን ህዝብ ወደ ብልጽግና መንገድ ያስገባል ሲሉ ማርክ ሩቢዮ አንስቷል። የአሜሪካ ግምጃ ቤት ኃላፊ ስኮት ቤንሴት የዛሬው እርምጃ በሶሪያ ፖለቲካዊና ኢኮኖሚያዊ መረጋጋት ለመፍጠር የሚያስችል ተጨማሪ ኢንቨስትመንት ለመሳብ ያግዛልም ብለዋል። የአገሪቱ ውጭ ጉዳይ ሚኒስትር አሳድ ሐሳን ታሪካዊ እርምጃ ሲሉ የአሜሪካን ውሳኔ ማድነቃቸውን የሶሪያ የዜና ወኪል ሳና ዘግቧል። ሚኒስትሩ የመገለል ተጽዕኖን ለማስወገድና በግልጸኝነት በጋራ ፍላጎትና በመከባበር ላይ የተመሰረተ ሁኔታ ለመፍጠር መስራታችንን እንቀጥላለንም ብለዋል። ባለፈው ዓመት አሜሪካ ሀያት ታህሪር አልሻምን ከውጭ አሸባሪ ድርጅት ዝርዝር ስትሰርዝ መሪውን አልሻራንም በልዩ ሁኔታ ከተፈረጁ ዓለም አቀፍ አሸባሪዎች ዝርዝር ማስወጣቷ ይታወሳል። አሜሪካ ከአውሮፓውያኑ ከ1979 ጀምሮ ሶሪያ ላይ የጣለችውን ሽብርተኝነት የምትደግፍ አገር የሚል ፍረጃን በማንሳቷም በዚህ ሰዓት በዚህ ዝርዝር ውስጥ የሚገኙት ብቸኛ አገራት ኩባ፣ ሰሜን ኮሪያና ኢራንም ሆነዋል። በዝርዝር ውስጥ ባሉ አገራት ላይ የገንዘብ ማዕቀቦች፣ የአሜሪካ የውጭ እርዳታና የመከላከያ ምርቶች ሽያጭ ገደቦች የተጣሉ ሲሆን ማዕቀቡ ከተጣለባቸው አገራት ጋር የንግድ ልውውጥ የሚያደርጉ ግለሰቦችና ሌሎች ሀገሮችም ሊቀጡ እንደሚችሉም ይታወቃል። የኢራን ጥቃት በአሜሪካ የስለላ ተቋማት ላይ የቢሊዮን ዶላር ጉዳት ማድረሱ ተነገረም። የሲአይኤ እና የሌሎች የአሜሪካ የስለላ ኤጀንሲዎች መጠቀሚያ የሆኑ ህንፃዎችና የመረጃ መሰብሰቢያ መሳሪያዎች መጎዳታቸውን ኤንቢሲ ኒውስ ይፋ አድርጓል። የኢራን የሚሳኤልና የድሮን ጥቃቶች በመካከለኛው ምስራቅ በሚገኙ የአሜሪካ የስለላ ተቋማትና የመከታተያ መሳሪያዎች ላይ እስካሁን ታይቶ የማይታወቅ ጉዳት ማድረሳቸውን ዘገባው ጠቁሟል። ጉዳዩን የሚያውቁ 4 ሰዎችን ዋቢ በማድረግ የቀረበው ዘገባ እንደገለጸው ጥቃቶቹ በሲአይኤ እና በሌሎች የአሜሪካ የስለላ ኤጀንሲዎች ጥቅም ላይ በሚውሉ ህንፃዎችና መረጃ መሰብሰቢያ መሳሪያዎች ላይ ጉዳት አድርሰዋል። የደረሰውን ጉዳት ለመጠገን ወይም ለመተካት የቢሊዮን ዶላሮች ወጪ እንደሚያስፈልግም ዘገባው አመልክቷል። የውድመቱ መጠን ከዚህ ቀደም በአሜሪካ የስለላ ኤጀንሲዎች ላይ ከደረሱት የትኞቹም ጉዳቶች የከፋ መሆኑን ምንጮችም ተናግረዋል። አሜሪካና እስራኤል በየካቲት ወር በኢራን ላይ ጥቃት ካካሄዱ ወዲህ በመካከለኛው ምስራቅ ያለው ውጥረት ጋል ቀዝቅዝ እያለም ዘልቋል። ኢራንና አሜሪካ ጦርነታቸውን ለማቆምና ዘላቂ የሰላም ስምምነት ላይ ለመድረስ ያለመም የመግባቢያ ሰነድ በሰኔ ወር አጋማሽ በአደራዳሪዋ በፓኪስታን አማካኝነት መፈራረማቸው ይታወሳል። ነገር ግን የመግባቢያ ሰነዱ ውሎችና ለዓለም አቀፍ የኃይል አቅርቦት ወሳኝ መስመር በሆነው የሆርሙዝ የባህር ጉዞ ዙሪያ በተፈጠሩ አለመግባባቶች ምክንያት ንግግሮቹ ተቋርጠዋል። በየመኗ ታኢዝ በተደረገ ግጭት 8 የሁቲ ተዋጊዎች ተገደሉ። በደቡብ ምዕራብ የመን ታኢዝ ግዛት ማክሰኞ ዕለት ከየመን መንግስት ኃይሎች ጋር በተደረገ ውጊያ 8 የሁቲ ቡድን አባላት ሲገደሉ ሌሎች 15 ያህሉ ደግሞ መቁሰላቸውን አንድ የጦር ኃይሎች ምንጭ ዛሬ አስታውቋል። የየመን ታጣቂ ኃይሎች የሚዲያ ማዕከል በኤክስ ገጹ ባወጣው መግለጫ የመንግስት ኃይሎች ከታኢዝ ከተማ በስተሰሜን ምስራቅ በሚገኘው የካላባህ ግንባር አልሰፋ በተባለው አካባቢ ሁቲዎች ያካሄዱ ጥቃት ማክሸፋቸውን ገልጸዋል። ጥቃቱ የተቀለበሰው የተለያዩ የጦር መሳሪያዎች በተጠቀሱበት ከባድ ግጭት ሲሆን በሁቲዎች በኩል የሰው ህይወት ጉዳትና የመሳሪያ ውድመት ማድረሱ ተነግሯል። መግለጫው ስለቆሰሉት ሰዎች ወቅታዊ ሁኔታ ወይም በመንግስት ኃይሎች በኩል ስለደረሰ የጉዳት መጠን ዝርዝር መረጃ አልሰጠም። ሁቲዎች በበኩላቸው በወጣው መግለጫ ላይ ወዲያውኑ የሰጡት አስተያየትም አልተሰማም። በ2014 ዋና ከተማን ሰንዓንና አብዛኛውን የሀገሪቱን ክፍሎች በቁጥጥር ስር ባደረጉት በኢራን በሚደገፉት ሁቲዎችና በሳውዲ መሪነት በቅንጅት በሚደገፉት የመንግስት ኃይሎች መካከል ለ12 ዓመታት ያህል ሲካሄድ የነበረው ጦርነት ከኤፕሪል 2022 ጀምሮ የመን በአንጻራዊ ሁኔታ አንጻራዊ ሰላም ሰፍኖባትም ቆይቷል። ሆኖም ከ2023 ማብቂያ ጀምሮ በጋዛ ከተከሰተው ጦርነት ወዲህ ሁቲዎች በቀጠናዊ ግጭቶች ውስጥ እየተሳተፉ የመጡ ሲሆን በእስራኤልና በሪያድ ቀይ ባህር ላይ በሚንቀሳቀሱ የንግድ መርከቦች ላይ ጥቃት በመሰንዘር ላይ
ይገኛሉ። ይህ በድጋሚ አንሰራረው ግጭት የመን ወደ ሙሉ የጦርነት ቀጠና ልትመለስ ትችላለች የሚል ስጋትንም ፈጥሯል። የየመን እንደገና ወደ ሙሉ ጦርነትና ግጭት የመመለስ ስጋት አሁን እየጨመረ መጥቷል። ሰኞ ዕለት በኢራን የሚደገፉት የየመን ሁቲ ሚሊሻዎች በሳውዲ አረቢያ የባህር ዳርቻ አቅራቢያ በቀይ ባህር ላይ በሌላ የጭነት ነዳጅ ጫኝ መርከብ ላይ ጥቃት ፈጽመዋል። ይህ ጥቃት ቀደም ሲል በሳውዲ የነዳጅ ጫኝ መሰረተ ልማቶችና በቅርብ በሚገኘው የባብል ኤልመንደብ መስመር አቅራቢያ ባሉ ሌሎች መርከቦች ላይ ከተፈጸሙት ጥቃቶች ቀጥሎ የመጣ እንደሆነም ታውቋል። ይህ የውሃ መንገድ ቀይ ባህርን ከኤደን ባህረ ሰላጤ ጋር የሚያገናኝ ሲሆን ኢራን በሆርሙዝ ስትሬት ላይ የምታደርገውን እገና ተከትሎ ለሳውዲ አረቢያና ለሌሎች የባህረ ሰላጤው ሀገራት የነዳጅ ኤክስፖርት አማራጭ መስመር ሆኖ ሲያገለግልም ቆይቷል። በነሐሴ ወር ሁቲዎች በሳውዲ በሚደገፈው የየመን መንግስት ቁጥጥር ስር ባሉ አካባቢዎች በተለይም በሞካ የወደብ ከተማ ላይ ጥቃት ፈጽሟል። በዓለም አቀፍ ደረጃ እውቅና ያለው የየመን መንግስት ለዚህ ምላሽ በመስጠት በሁቲዎች መሰረተ ልማቶች ላይ ጥቃት አድርሷል። ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ሰርጥ ውስጥ ተጠምደው የነበሩ የባህር ላይ ፈንጂዎች ሙሉ በሙሉ መጽዳታቸውን ተናግረዋል። ፕሬዚዳንት ዶናልድ ትራምፕ የአሜሪካ የባህር ኃይል በሆርሙዝ የባህር ወሽመጥ ውስጥ ያሉትን ሁሉንም ፈንጂዎች ማስወገዱን ወይንም እንዲፈነዱ ማድረጉን አስታውቋል። ኢራን አዲስ ፈንጂዎችን የሚያስቀምጥ ማንኛውንም መርከብ ወይም ጀልባ ወዲያውኑና በስልት እንደሚወድም ተነግሯታል ሲሉም ትራምፕ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ አጋርተዋል። ከኢራን እስካሁን ድረስ የተሰጠ ምላሽ አልተሰማም። የባህር ወሽመጡ መዘጋት በዓለም ገበያዎች ላይ የነዳጅ ዋጋ በከፍተኛ ሁኔታ እንዲዋዥቅም ምክንያትም ሆኗል። ትራምፕ አሜሪካ አካባቢውን እንደምትቆጣጠር በተደጋጋሚ ቢናገሩም ኢራን ግን ያለ ፈቃዷ ለመሻገር ሞክረዋል ባለቻቸው መርከቦች ላይ ተኩሳለች። ጦርነቱ ከመጀመሩ በፊት 20 በመቶ የሚሆነው የዓለም ነዳጅ ዘይትና የተፈጥሮ ጋዝ በሆርሙዝ የባህር ወሽመጥ በኩል ያልፍም ነበር። አሜሪካና እስራኤል በጋራ በመሆን ጦርነቱን የካቲት 2018 ዓ.ም ከጀመሩ በኋላ ግን ይህ ወሽመጥ ለመርከቦች እንቅስቃሴ ዝግ ሆኗል። ኢራን የባህር ወሽመጥን ከመዝጋት በተጨማሪም በእስራኤልና በቀጠናው በሚገኙ የአሜሪካ ጦር ሰፈሮች እንዲሁም በባህረ ሰላጤ ውስጥ ባሉ የአሜሪካ አጋሮች ላይ የበቀል እርምጃ ወስዳለች። ጦርነቱን ለማስቆም ውይይቶችን ለማመቻቸት የተካሄደው የተኩስ አቁም ስምምነት በመፍረሱ በአሜሪካና በኢራን መካከልም አልፎ አልፎ የተኩስ ልውውጥ ተደርጓል። ይሁን እንጂ በዚህ ሳምንት አሜሪካ በኢራን ላይ ከፍተኛ የኢኮኖሚ ማዕቀብ መጣሏን አስታውቃለች። የአሜሪካ የገንዘብ ሚኒስትር ስኮት ቤንሴት ከኢራን ጋር በገንዘብ የሚተባበር ማንኛውም አገር እንደሚነጠል አስጠንቅቀዋል። ኢራንና አሜሪካ ሰኔ ወር ላይ ባለ 14 ነጥብ የመግባቢያ ስምምነት መፈራረማቸው ይታወቃል። ስምምነቱ ከኢራን ጋር በኒውክሌር ጦር መሳሪያዎች ጉዳይ ንግግር ከመጀመሩ በፊት በ60 ቀናት ውስጥ በሆርሙዝ የባህር ወሽመጥ ላይ መግባባት ላይ ለመድረስ የጊዜ ገደብ ያስቀምጣል። ኢራን በተደጋጋሚ የኒውክሌር ጦር መሳሪያዎችን ለመታጠቅ ፍላጎት እንዳላት ለሚቀርብባት ክስ ፕሮግራሟ ለሰላማዊ አገልግሎት ብቻ የሚውል መሆኑን በመግለጽም ታስተባብላለች። ይሁን እንጂ የጊዜ ገደቡ በማብቃቱና የታቀዱ ንግግሮች በመፍረሳቸው ትራምፕ የኢራንን አገዛዝ ይገረስሳል ሲሉ የጠሩትን ማዕቀብም ጥለዋል። ኢራን እንደ አውሮፓውያኑ አቆጣጠር በ1979 እስላማዊ ሪፐብሊክ ከመሰረተችበት ጊዜ ጀምሮ አብዛኛውን ጊዜ ማዕቀብ ተጥሎባት ነው ያሳለፈችው። የአገሪቱ የኢኮኖሚ ሚኒስትሩ አሊ ቴህራን ሰፋፊ ማዕቀቦች ለመቀበል ሙሉ በሙሉ ዝግጁ መሆኗን ተናግረው ይህም ለአሜሪካ ሌላ ሽንፈት እንደሚያስከትልም ተናግረዋል። የኢራን የስለላ መዋቅር የጠቅላይ ሚኒስትር ቤንያሚን ኔትንያሁ ልጅ ለመግደል ሴራ ማሴሩን ኔትንያሁ ይፋ አደረጉ። የኔትንያሁ ክስ የመጣው አሜሪካና እስራኤል በቴህራን ባካሄዱት ጥቃት የኢራንን የበላይ መሪና 4 የቤተሰቦቻቸውን አባላት ከገደሉ በኋላ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ኢራን ከወንድ ልጆቻቸው አንዱን ለመግደል ሞክራለች ሲሉም ከሰዋል። የጠቅላይ ሚኒስትር ቤንያሚን ኔትንያሁ ክስ የመጣው አሜሪካና እስራኤል በቴህራን ባካሄዱት ጥቃት የኢራንን የበላይ መሪና 4 የቤተሰቦቻቸውን አባላት ከገደሉ በኋላ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ኢራን ከወንድ ልጆቻቸው አንዱን ለመግደል ሞክራለች ሲሉም ከሰዋል። ሆኖም ክስተቱ መቼና የት እንደተፈጸመ ወይም የየትኛውን ልጃቸውን ለማጥቃት እንደታሰበም የተሰጠ ዝርዝር መረጃ የለም። ጦርነቱ የጀመረው አሜሪካና እስራኤል በቴህራን ላይ በጋራ ባካሄዱት ጥቃት የኢራን የበላይ መሪ አያቶላህ አሊ ካሜኒ እንዲሁም ልጃቸው ቦሽራንና የ14 ወር የልጅ ልጃቸውን ዛህራን ጨምሮ
4 የቤተሰቦቻቸውን አባላት በመግደላቸው ነበር። ጀሩሳሌም ፖስት እንደዘገበው ኔትንያሁ ይህንን ክስ ያቀረቡት ለመንግስታቸው አዎንታዊ ዘገባዎችን በማቅረብ ከሚታወቀው ቻናል 12 ከተባለ የቀኝ ክንፍ የቴሌቪዥን ጣቢያ ጋር ባደረጉት የስልክ ቃለ ምልልስ ላይ ነው። ኔትንያሁ ይህ የሚያስደንቅ ነገር ነው፣ ኢራን አንደኛ ልጄን ለመግደል ኢላማ አድርጋ ነበርም፣ አንደኛ ልጄን ለመግደል ሞክራለችም ብለዋል። ይህ አስተያየት የመጣው የእስራኤል የደህንነት መስሪያ ቤት በምርጫው ከኔትንያሁ ጋር ፍክክር ለሚያደርጉት ለቀድሞ የጦር ኃይሎች አዛዥ ጋዲ አይዘንኮት የደህንነት ጥበቃ ለመስጠት ፈቃደኛ አልሆነም የሚሉ ዘገባዎች ከተሰራጩ በኋላ ነው። ኔትንያሁ ለጋዲ አይዘንኮት የ24 ሰዓት ጥበቃ እንዲደረግላቸው በመደገፍ ጥበቃው የቅንጦት ነገር አይደለም፣ ያለዚያ ኢራናውያን ይሳካላቸዋል ብለዋል። ኔትንያሁ 2 ወንድና አንዲት ሴት ልጆችም አላቸው። እንደ ጀሩሳሌም ፖስት ዘገባ ከሆነ በሐምሌ ወር 2ቱም ወንድ ልጆቻቸውና ባለቤታቸው በእስራኤል ባለስልጣናት የጠበቀ ግላዊ ጥበቃ ተደርጎላቸዋል። የኔትንያሁ ትልቁ ልጃቸው ያኢር 35 ዓመቱ ሆኗል የተባለ ሲሆን ከ2024 መጀመሪያ ጀምሮ በሚያሚ አሜሪካ ረጅም ጊዜያትን ያሳለፈ ሲሆን ለጥበቃው የሚወጣው ወጪም በእስራኤላውያን ዘንድ ከፍተኛ ውዝግብን አስነስቷል። በሌላ በኩል ኢራን ለሐሚኒና ለቤተሰቦቻቸው መገደል በቀል እንደምትወስድም ስትዝት መቆየቷ ይታወሳል። ሞጅታባ ካሚኒ ከተሾሙ ወዲህ በህዝብ ፊት ባይታዩም ለአባታቸው በተዘጋጀው የሐዘን ስነ ስርዓት ላይ ባስተላለፉት መልእክትም የአባታቸውን ደም እንደሚመልሱም ቃል መግባታቸው ይታወሳል። የኢራን መንግስት የቴሌቪዥን ጣቢያ በፕሬዝዳንት ዶናልድ ትራምፕ ታናሽ ልጅ በባሮን ትራምፕ ላይ ቀጥተኛ የሞት ዛቻ ያዘለ ቪዲዮ ይፋ አድርጓል። የአሜሪካ ሚስጥራዊ አገልግሎት ጉዳዩን በጥብቅ እየመረመረው እንደሆነም አስታውቋል። የአሜሪካ ሴክሬት ሰርቪስ በትራምፕ ታናሽ ልጅ ላይ ዛቻ ያዘለ የኢራን መንግስት ቲቪ ቪዲዮ መኖሩን እንደሚያውቅም ገልጿል። ሲኤንኤን ትላንት ማክሰኞ እንደዘገበው የአሜሪካ ሴክሬት ሰርቪስ በፕሬዝዳንት ዶናልድ ትራምፕ ታናሽ ልጅ በሆነው በ20 ዓመቱ ባሮን ትራምፕ ላይ ዛቻ የሚያሳይ የኢራን መንግስት የቴሌቪዥን ቪዲዮ መኖሩን እንደሚያውቅም ይፋ አድርጓል። አሜሪካና እስራኤል በኢራን ላይ ባካሄዱት ጦርነት የቀድሞ የአገሪቱ ከፍተኛ መሪ አያቶላህ አሊ ካሚኒና የቤተሰቦቻቸው አባላት የካቲት 28 ከተገደሉ በኋላ የኢራን መገናኛ ብዙሃን በትራምፕና በቤተሰቦቻቸው ላይ ደጋግመው ዛቻ ሲሰነዝሩም ቆይቷል። ሜላኒያ ትራምፕ ቀደም ሲል ተመሳሳይ ዛቻዎች የደረሱባት ቢሆንም በባሮን ላይ ይፋ ዛቻ ሲሰነዘር ግን ይህ የመጀመሪያው ሳይሆን አልቀረምም ተብሏል። የሴክሬት ሰርቪስ ቃል አቀባይ ለሲኤንኤን በሰጡት አስተያየት የአሜሪካ ሚስጥራዊ አገልግሎት ስለ ቪዲዮ ያውቃል፣ ጥበቃ በሚደረግላቸው ሰዎች ላይ እንደ ዛቻ ሊቆጠር የሚችል ማንኛውንም ነገር ይመረምራልም ብለዋል። አክለውም ከደህንነት አሰራር ሚስጥር ጥበቃ አንጻርም የጥበቃ መረጃዎችን የሚመለከቱ ጉዳዮችን አንወያይም ብለዋል። ወደ 3 ደቂቃ የሚጠጋው የኢራን እስላማዊ ሪፐብሊክ ቴሌቪዥን ቪዲዮም ባሮን በብዛት የሚገኝባቸውን ቦታዎች ማለትም በኒውዮርክ የሚገኘውን ትራምፕ ታወርን ጨምሮ ያሳየ ሲሆን ባሮን ትራምፕን የት እንግደለው የሚል ጥያቄንም ያቀርባል። ቪዲዮ አክሎም ሰዎች የኛን $10 ሚሊዮን ሽልማት ለመቀበል በጉጉት እየጠበቁ ነው ብለዋል። እንደ ሲኤንኤን ዘገባ ከሆነ ቪዲዮው ትራምፕንና ቤተሰባቸውን ለማጥቃት ከተዘጋጀው ሰፊ የኢራን ዘመቻ አካል ሲሆን የቤተሰቡን እንቅስቃሴ ዝርዝር መረጃዎችና የቤተሰቡን አባላት እንዴት መግደል እንደሚቻል የሚጠቁሙ ሀሳቦች የያዙ ቪዲዮዎችን ያካትታል። የፕሬዝዳንቱን፣ የቤተሰባቸውን እንዲሁም የሌሎች ታዋቂ የአሜሪካ ባለስልጣናትንና የቀድሞ ባለስልጣናትን ደህንነት የሚጠብቀው የሚስጥራዊ አገልግሎት ከሌሎች መስሪያ ቤቶች፣ ፖሊስና የውጭ ሀገራት መንግስታት በሚያገኘው መረጃ ላይ በመመስረት የጥበቃ ስራዎቹን ያጠናክራልም ተብሏል። ባሮን ትራምፕ ባለፈው መጋቢት ወር 20 ዓመት የሞላው ሲሆን ወንድሞቹና እህቶቹ ቲፋኒ፣ ኤሪክ፣ ኢቫንካና ዶናልድ ትራምፕ ጁኒየር እድሜያቸው ከ32 እስከ 48 የሆኑ አዋቂዎች እንደሆኑም ዘገባዎች ጠቁመዋል። ኤርትራ በየመን የባህር ዳርቻ አቅራቢያ የተጠለፈችው ነዳጅ ጫኝ መርከብ በሐሰት ሰንደቅ ዓላማ መጠቀሟንና ከኤርትራ ጋር ምንም አይነት ግንኙነት እንደሌላት ገለጸች። በለንደን የሚገኘው የኤርትራ ኤምባሲ ነሐሴ 14 2018 በየመን የባህር ዳርቻ አቅራቢያ በባህር ላይ ዘራፊዎች በቁጥጥር ስር የዋለችው የነዳጅ ጫኝ መርከብ የኤርትራን ሰንደቅ ዓላማ የተጠቀመች መሆኑን የተለያዩ ዓለም አቀፍ የመገናኛ ብዙሃን ያወጡትን ዘገባ ውድቅም አድርጎታል። ኤምባሲው መርከቧ ከኤርትራ ጋር ምንም አይነት የባለቤትነትም ሆነ የምዝገባ
ግንኙነትም የላትም ብሏል። ኤምባሲው ነሐሴ 19 ቀን ባወጣው መግለጫ እንደ ሮይተርስ፣ ኤኤፍፒ፣ ቢቢሲ እና ሌሎች የመገናኛ ብዙሃን ያወጧቸውን ዘገባዎች የሐሰት ዜና ሲል የገለጻቸው ሲሆን እንደ ዋና መረጃ ምንጭ የጠቀሰው የዩናይትድ ኪንግደም የባህር ንግድ ስራዎች መርከቧ የኤርትራን ሰንደቅ ዓላማ መጠቀሟን በፍጹም አላየም ሲልም ገልጿል። ኤምባሲው አክሎም የዩናይትድ ኪንግደም የባህር ንግድ ስራዎች በጉዳዩ ላይ ይፋዊ ማብራሪያ እንዲሰጠው ለቀረበለት ጥያቄ በሰጠው ምላሽ ይህንን ድጋሜ ማረጋገጡንም ገልጿል። በመግለጫው መሰረት በክስተቱ ላይ ዩኬኤምቲኦ ሃይጃክ ሃሽታግ 118 በሚል ስያሜ የተዘጋጀው ዘገባ ስለ ኤርትራ ሰንደቅ ዓላማ የሚያነሳው ምንም አይነት ማጣቀሻ የለውም። በተጨማሪም ኤምባሲው ለህዝብ ይፋ የሆኑ መረጃዎች እንደሚያመላክቱት ሲቢዩ 1 ተብላ የተለየችው መርከብ በኤርትራ ባለቤትነት ስር ያለች ወይም ከሀገሪቱ ጋር የተያዘች አይደለችም ብሏል። መርከቧ ዓለም አቀፍ የባህር ድርጅት ባለቤትነታቸው ያልታወቀ አካል አድርጎ ከሚመድባቸው መርከቦች መካከል አንዷ መሆኗንም ገልጿል። እንደ ኤምባሲው ገለጻ የኤርትራ ቋሚ መልእክተኛ በባህር ድርጅቱ በኩልም እንዳረጋገጠው የድርጅቱ መዝገብ ቁጥር IMO 920476 የተመዘገበችው መርከብ ባለቤቷ ያልተለየ መሆኑን ያሳያል ተብሏል። በተጨማሪም መርከቧ የሐሰት የኤርትራን ሰንደቅ ዓላማ ትጠቀም እንደነበርና በኤርትራ ባለቤትነት ስር እንዳልሆነች ወይም በይፋ እንዳልተመዘገበች መልእክተኛው አረጋግጧል ተብሏል። ኤምባሲው የመገናኛ ብዙሃን ተቋማቱን የጋዜጠኝነት መርሆችን በመጣስ ክስተቱን በኤርትራ ላይ ለሚካሄደው የሐሰት መረጃ ዘመቻ ተጠቅሞበታል ሲልም ከሷል። በአሜሪካ ማዕቀብ ስር የነበረችውና የኤርትራን ሰንደቅ ዓላማ ተጠቅማለች የተባለችው ሲቡ 1 የተሰኘችው የነዳጅ ጫኝ መርከብ በየመን አቅራቢያ በባህር ላይ ዘራፊዎች ተጠልፋ ወደ ሶማሊያ እንድታቀና መደረጉን አመልክቷል። ነሐሴ 14 ቀን ከአል ሙካላ በምስራቅ በኩል 136 የባህር ማይል ርቀት ላይ 6 የታጠቁ ግለሰቦች ወደ መርከቧ መውጣታቸውን አመልክቷል። መርከቧ የኢራንን የነዳጅ ምርቶች በማጓጓዝ ላይ ተሳትፋለች በሚል በታህሳስ 2018 ዓ.ም በአሜሪካ ግምጃ ቤት ማዕቀብ ተጥሎባታል። በፓኪስታን ሆስፒታል ውስጥ በተነሳ እሳት ቢያንስ 14 ጨቅላ ህጻናት ሳይሞቱ እንዳልቀረ ተነግሯል። ዛሬ ማለዳ በፓኪስታን በሚገኝ የመንግስት ሆስፒታል በጨቅላ ህጻናት ክፍል በተቀሰቀሰ እሳት ቢያንስ 14 ህጻናት መሞታቸውን የሆስፒታሉ ኃላፊዎች ተናግሯል። የሆስፒታሉ ባለስልጣናት እሳቱ በተቀሰቀሰበት ወቅት በክፍል ውስጥ ቢያንስ 15 ህጻናት ነበሩ ብለዋል። የእሳት አደጋው የተከሰተው በኢስላማባድ በሚገኘው ፓኪስታን የህክምና ሳይንስ ተቋም ሲሆን በአገሪቱ ውስጥ ካሉት ትላልቅ የህዝብ ሆስፒታሎች መካከል አንዱ ነውም ተብሏል። ባለስልጣናቱ አንድ ህፃንን ማትረፍ መቻሉን ሲናገሩም የአገሪቱ ጤና ሚኒስትር ሙስጠፋ ካማል 14 ህፃናቶች መሞታቸውን አረጋግጠዋል። መሐመድ ሳሜ የተባለች እናት እሳቱ በተነሳበት ወቅት ልጇ በህፃናት ጽኑ ህሙማን ክፍል ክትትል እየተደረገለት እንደነበርም መናገሯን ቢቢሲ ዘግቧል። ምን ማለት እንዳለብኝና ማንን መውቀስ እንዳለብኝ አላውቅም ያለችው እናቲቱም ልጄን አጥቻለሁ ስትል በእንባ ታጅባ ለመገናኛ ብዙሃን ገልጻለች። የሆስፒታሉ አስተዳደር አስፈላጊው ሰነድ ከተሟላ በኋላ የህፃናቱን አስክሬን ለወላጆቻቸው እንደሚያስረክብም አስታውቋል። የአደጋ ጊዜ ሰራተኞች እሳቱ ማለዳ 12:45 ላይ በማዋለጃ ክፍል የሚገኘው የአየር ማቀዝቀዣ በመፈንዳቱ መቀስቀሱን ተናግረዋል። የአደጋ ጊዜ ሰራተኞች በፍጥነት በቦታው በመድረስ እሳቱን ማጥፋታቸውንና ህይወት አድን ስራ መጀመራቸውን የአገሪቱ መገናኛ ብዙሃን አስነብበዋል። በኢትዮጵያ ቻይንኛ ቋንቋ ከመስከረም ወር ጀምሮ በሁለተኛ ደረጃ ትምህርት ቤቶች ለመሰጠት ዝግጅቶች እየተጠናቀቁ እንደሚገኝ ተነገረም። ከቻይና መንግስት ጋር ባለው ግንኙነት መሰረት መስከረም ላይ በሚጀምረው የ2019 ትምህርት ዘመን በፌዴራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶች ውስጥ የቻይንኛ ቋንቋ እንዲሰጥ ለማድረግ ዝግጅቶች እየተጠናቀቁ እንደሚገኝ ትምህርት ሚኒስቴር አስታውቋል። በእነዚህ ትምህርት ቤቶች ውስጥም ቻይንኛን የሚያስተምሩ መምህራንን ለማስመጣትም ርብርብ እያደረገ እንደሚገኝ ገልጿል። በትምህርት ሚኒስቴር አጠቃላይ የትምህርት ዘርፍ የትምህርት ፕሮግራሞችና ጥራት ማሻሻል መሪ የአዳሪ ትምህርት ቤት ተማሪዎች የተሻለ ውጤት ያላቸውና በመለያ ፈተና አልፈው የሚገቡ መሆናቸውንም አንስቷል። እነዚህ ተማሪዎች በዓለም አቀፍ ደረጃ ውጤታማና ስኬታማ እንዲሆኑ ለማድረግም የተለያዩ የውጭ ሀገር ቋንቋዎችን እንዲማሩ እንደሚደረግም አንስቷል። በተለይም ደግሞ ተማሪዎች የከፍተኛ ደረጃ ትምህርታቸውን በውጭ ሀገር የመከታተል እድል ያላቸው በመሆኑ ለዚያ እንዲጠቅማቸው የቋንቋ ትምህርቱ
እንደሚሰጥም ተናግሯል። እንዲማሩ ከሚደረጉት ቋንቋዎች መካከል ደግሞ በቀጣዩ የ2019 የትምህርት ዘመን የቻይንኛ ቋንቋን እንዲማሩ ለማስቻል የዝግጅት ስራዎች እየተጠናቀቁ እንደሚገኝም ተናግሯል። ከቻይንኛ በተጨማሪም ሌሎች ዓለም አቀፍ ቋንቋዎችን በማጠናከር የማስተማር ስራው እንደሚቀጥልም ኃላፊው አስታውቀዋል።